አንድ አምላክ ነው ያለው፣ ሁለት አምላክ የለም። ያ አንዱ አምላክ ደግሞ የሰው ልጆች ሁሉ ፈጣሪ ነው። አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት ነው። በጌትነቱ ላይ ባርነት የሌለበት ነው። በኃያልነቱ ላይ ድክመት የሌለበት ነው። በአስተናባሪነቱ ላይ አጋዥ የሌለበት ነው። በገዢነቱ ላይ ተገዢነት የሌለበት ነው። ኢየሱስ ግን አስታውሰ ከሆነ ማርቆስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ ሁሉን ከእግሩ በታች አስገዝቶለታልና አለ። ነገር ግን ሁሉ ከተገዛለት በኋላ ሁሉ በሁሉ ይሆን ዘንድ የዛን ቀን ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ተግባባን። ስለዚህ አምላክ በገዢነቱ ላይ ተገዢነት የሌለበትም፣ በአስተናባሪነቱ ላይ አጋዥ የሌለበትም፣ በዙፋኑ ላይ ተናጣቂ የሌለበት ነው። በሕያውነቱ ላይ ሞት የሌለበት ነው። ተግባባን። በመጋቢነቱ ላይ ተመጋቢነት የሌለበት ነው። በፈጣሪነቱ ላይ ፍጡርነት የሌለበት ነው። ይሄ ነው አምላክ ማለት። ትክክለኛ አምላክ ማለት ይሄ ነው። ተግባባን። ስለዚህ ኢየሱስም የተናገረው ባይብል ላይ አንድም ቀን እኔ አምላክ ነኝ ብሎ አውርቶ አያውቅም፣ ተናግሮም አያውቅም። የሰበከውም የለም። ነቢያቶች አልሰበኩም። ጳውሎስ እንኳን ሮሜ ምዕራፍ 1 ቁጥር 8 ላይ አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። አምላኬን እንጂ ኢየሱስን አመሰግናለሁ አይደለም ያለው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው ያለው። ስለዚህ ያቁታል፣ ገብቷቸዋል። እነ ጳውሎስም አስተምሮቱ ገብቷቸዋል። ይህንን ነበረ ሲናገር የነበረውና ኢየሱስ አምላክ እንደሆነ የሰበከ አንድም ነብይ የእግዚአብሔር የባህሪ ልጅ መሆኑን የተናገረ አንድም ሐዋርያ አንድም ነብይ በእውነቱ ባይብል ላይ አላገኘንም። አንዱ አምላክ ሁላችንንም እኔንም አንተንም ሰማይና ምድርንም በመካከላቸው ያለውንም ሁሉ የፈጠረ በአንድነቱ ላይ ሁለትነት የሌለበት ጌታ፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ ተግባባን። በፈጣሪነቱ ላይ ፍጡርነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ የማይሞት ዘላለማዊ የሆነ አንድ አምላክ አለ። እሱ የኢየሱስም የነቢያት ሁሉ የጌቶች ሁሉ ጌታ የሆነ የነገስታት ሁሉ ንጉሥ የሆነ አንድ አምላክ የሁሉም አምላክ ነው። ያንን ነው ማምለክ ያለብን እንጂ የተፈጠረ ወንድ ልጅ ከማህፀን የወጣ ወንድ ልጅን ማምለክ ይሄ ከአምላክ ጋር መጣላት። ኢየሱስም አንድ ቀን አስተምሮ አያውቅም። አንድ ቀን ተግባባ። ስለዚህ ማምለክ ያለብህ ያ የሰማይና የምድርን ጌታ ነው፣ አንዱ ነው ልፈልግ ነው። እና ስለዚህ ኢየሱስ አምላክ አለመሆኑን ተስማምተናል። ያ ወንድ ልጅ ነው በሚለው እሺ፣ ጥሩ። ስለዚህ ባይብል ላይ ስናይ ደግሞ አንድ ነገር አለ። አንተ የምትቀበለው የሰዎችን ደብዳቤ ነው ወይስ የአምላክን ቃል ነው የምትቀበለው? የአምላክ ቃል ነው። የግል ደብዳቤ እንቀበላለን። አዎ፣ የግል ደብዳቤ። ስለዚህ የአምላክ ቃል አዎ፣ የግል ደብዳቤ አትቀበልም። የአምላክ ቃል ነው የምቀበለው። የአምላክ ቃል ነው የምቀበለው። በጣም እስቲ አሁን የአምላክ ቃል ነው ብለው የሰጡንን እስቲ እንየው። እስቲ ለምሳሌ በመጀመሪያ ደረጃ የአምላክ ቃል ነው ከተባለ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ ያለ ይናገራል። ምዕራፍ አይ ቲንክ 4 መሰለኝ፣ ምዕራፍ 4 ይኸው ተመልከት። በቶሎ ወደ እኔ እንድትመጣ ትጋ አለ። ልብ አድርግ፣ የራሱ የግል ደብዳቤ። ዴማስ አሁን የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቆስ ወደ ገላትያ፣ ቲቶም ወደ ድማስጥያ ሄዷል። ጳውሎስ ለሌላ ሰው ነው ደብዳቤ የሚጽፈው። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣዋል። ምን ያደርግልኛል ይሄ? ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስና መጽሐፉን ይልቁንም በብራና የተጻፉትን አምጣልኛል። ልብ አድርግ፣ ጃኬቴን ይዘልኝ አለው። በርኖስ ማለት ጃኬቴንና መጽሐፍቱን በብራና ላይ የተጻፉትን ይዘን አለው። ዮናስ የአንጥረኛው እስክንድሪያ ልጅ እንዴ! ከዛ ቀጠለ፣ ከክረምት በፊት እንድትመጣ ትጋ። እስቲ ንገረኝ እስቲ አሁን ይሄ እኔ ምን ያደርግልኛል? በግል ደብዳቤ የተጻጻፉትን ጳውሎስ ከሆነ ሰው ጋር ለሆነ ሰው ደብዳቤ የጻፈውን ነገር ይዞ ለጢሞቴዎስ የጻፈውን ደብዳቤ የአምላክ ቃል አርጌ የመቀበል ግዴታ አለብኝ እንዴ? መለሰ ምዕራፍና ቁጥር ስለተሰጠው ብቻ ያው ለምሳሌ ተመልከት፣ ከክረምት በፊት እንድትመጣ ትጋ። ኤውግሎስና ምንድነው ጴዴስ፣ ሊኖስም ቅላውዲዮስም ወደ ወንድሞች ሁሉ ሰላምታ ያቀርቡልሃል። የራሱ ደብዳቤ። እኔ አሁን ለምሳሌ ለአንተ የሆነ ደብዳቤ ጽፍልህና
ከዛ የሆነ ሰው ደግሞ ወስዶ ይሄ አምላክ ቃል ነው። አሁን ይሄንን ቃል ማለት ነው ልብ አድርግ። ይሄንን ቃል ይሄ ጳውሎስ የእግዚአብሔር ቃል ነው ስሙ እያለ ይሰብክበት ነበር ወይስ ደብዳቤ ነበር? ይሄ ደብዳቤ ነበር እኮ አይደል? አዎ ደብዳቤ ነው። የግል ደብዳቤ እንዴት ላይ አምላክ ቃል ይሆናል? ለዛ ሉቃስንም ብታየው የከበርክ ቴዎፍሎስ ሆይ ብሎ ለቴዎፍሎስ ነው የጻፈው ደብዳቤውን። የከበርክ ቴዎፍሎስ ሆይ ለሰው ነው የጻፈው ደብዳቤ። ይሄው ከመጀመሪያ በአይን ያዩትና አለ የቃሉ አገልጋዮች የሆኑት እንዳስተላለፉልን። እንዴ መጀመሪያ በአይኑም አላየም የሰውዬ የቃሉ አገልጋይም አልነበረም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ለማዘጋጀት ስለሞከሩ አለ። ምንም ታሪክ አየው፣ ታሪክ ነው የተዘጋጀው። እናንተ የሰው የህይወት ታሪክ ነው ደብዳቤ የተጻፈ ደብዳቤ ነው የምትቀበለው? መለሰ። አዎ አየህ፣ በቃ እንደዛ ነው። በቃ ትክክለኛ ከሆነ ደብዳቤ የግል ደብዳቤ አንቀበልም። ስለዚህ አምላክ ይህንን መጽሐፍ ጽፎታል ብዬ ከማላምንባቸው ምክንያቶች አንደኛው አምላክ ይጸጸታል ብለህ ታምናለህ? መለሰ። አምላክ ይጸጸታል? አምላክ እንዴት ይጸጸታል? አይጸጸትማ። ይጸጸታል ወይ? ጸጸት ምን አለ እንዲህ ባላረኩኝ ይላል አምላክ። አዎ ተመልከት፣ ዘፍጥረት 6:6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ አለ። ተጸጸተ። አየው እንዴ! ይሄ እውነት አምላክ ነው? አምላክ ይጸጸታል? አይጸጸትም። ስለዚህ ይሄ አምላክ ቃል አይደለም ማለት ነው አይደለ? ይሄ አምላክ ሊለው አይችልም። አምላክ አይጸጸትማ፣ መቼም ሊጸጸት አይችልም። አምላክ እኔን የፈጠረኝ አምላክ እንደ ሰው እንዴት ይጸጸታል? ለምሳሌ መለሰ። አዎ እሺ፣ አምላክ እንዲህ ያደርጋል ብለህ ታምናለህ? አንደኛ ሳሙኤል ምዕራፍ 15 ቁጥር ከአንድ እንጀምር። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እግዚአብሔር ነው አሁን ከዚህ በኋላ የሚናገረው። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን ነገር እበቀላለሁ አለ። እበቀላለሁ። ስለዚህ እግዚአብሔር ሊበቀል ነው። ያኔ ከ400 ዓመት በፊት የነበረውን ነገር ከ400 ዓመት በፊት አማሌቅ ያጠፋውን አሁን ልጆችን ሊቀጣ ነው እግዚአብሔር። አምላክ ያላጠፋችን ነፍስ ይቀጣል እንዴ? አንተ ባጠፋው ልጅ ይገደላል? አይገደልም። አዎ እግዚአብሔር ግን ምን አለ? አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸው አለ? ግደል፣ አትማራቸው፣ እንዳለ ግደል አለ። አምላክ እንደዚህ ይላል ብለህ ታምናለህ? አምላክ ይሄን ያደርጋል? አያደርግም። ስለዚህ የአምላክ ቃል አይደለም የምንለው ለዛ ነው። ከዛ ይሄንን አርግ ብሎ ሲልከው እሱ ግን አላረገም እንደዚህና የእግዚአብሔር ቃል ሳውል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት እግዚአብሔር ምን አለ? ተጸጸትኩ አለ። ድጋሚ ተጸጸትኩ። ለምን አልገደልካቸውም? ለምን አላጠፋህም ብሎ ድጋሚ ተጸጸተ። ስለዚህ አሁንም እንዴት አድርገን እንቀበለው ይሄንን የአምላክ ቃል ብለን መለሰዬ? እንዴት አድርገን እንቀበለው? መቀበል ይቻላል ይሄን የአምላክ ቃል ብሎ? አንችልም። አዎ በቃ ጥሩ። ስለዚህ እስቲ እኔ ወደ እውነተኛው ጎዳና ልጥራ። እስቲ አንተን ትክክለኛና እውነተኛ ወደ ጎዳና ልጥራ። እኔ ኢየሱስ አምላክ እንዳለው ልክ አንተ እንደቀደም እንደተስማማ ነው አምላክ አለው ብዬ አምናለሁ። ኢየሱስ ሁለተኛ ኢየሱስ ማርያም በድንግልና እንደወለደችው አምናለሁ። ሶስተኛ ለኢየሱስ ወንጌል እንደተሰጠው አምናለሁ። አራተኛ ሙሴንም በሙሴ ነብይነትም አምናለሁ። እኔ በነቢያት ሁሉ አምናለሁ። ነቢያት እነ ሄኖክ፣ እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኢየሱስ እነዚህ ሁሉ ነቢያት እቀበላለሁ። እነዚህ ሁሉ ነቢያት ደግሞ የላካቸው አንድ አምላክ ነው። ያ ፍጡር ያልሆነው አምላክ ማለት ነው። ታዲያ ግን እነዚህ ነቢያት በአጠቃላይ ለእስራኤል ልጆችና ለየወገኖቻቸው ነበር የተላኩት። የመጨረሻና ለዓለም ሕዝነት የተላከ ደግሞ አንድ መልእክተኛ አለ። እሱም ማን ነው? ማናቸው? ነቢዩ መሐመድ ናቸው አለይሂ ሰላም። ስለዚህ ኢየሱስንም እንቀበላለን፣ ነቢዩ መሐመድንም እንቀበላለን። ተግባባን? ስለዚህ እኔ አሁን ሙስሊም ነኝ። ሙስሊም ሆኜ ግን ኢየሱስን አልተውም። ኢየሱስ ነብይ ነው ብዬ እቀበላለሁ። ይዘይድ መፍታ
ኧረ ክልሉ ጢራው ቆይ መጣ ወንድሜ አንዴ ይቅርታ። ወይኔ አላህ ሂዳያ ይስጠውት። ይቅርታ ጠፋው አይደል? አብሽራይ። እሺ እና እኔ ነብዩ መሐመድ የአላህ መልእክተኛ ናቸው፣ ኢየሱስም የአላህ መልእክተኛ ናቸው፣ ሙሴም የአላህ መልእክተኛ ነው፣ ሁሉም ነቢያት ሁሉ የአላህ መልእክተኛ ናቸው ብዬ ነው ማለት ነው። እና የነዚህ መልእክተኞች ሁሉ አምላክ የሆነ አንድ አምላክ እሱም አላህ ነው። የነቢያት ሁሉ አምላክ ማለት ነው። ነቢያትን ሁሉ ሲልክ የነበረ ለእስራኤል ልጆች ኢየሱስን ለእስራኤል መድኃኒት አድርጎ ልኮት ነበር። ሙሴን ለእስራኤል ልጆች ልኮ ነበር። አብርሃምን ልኮ ነበር። እነ ሄኖክን ልኮ ነበር። ያ አንዱ አምላክ ነው። ይሄንን ሁሉ ይሄው አንዱ አምላክ ለዓለማት እዝነት ነብዩ መሐመድንም ደግሞ መጨረሻ ላይ ላከ። ተግባባን። ስለዚህ አንተ አንድ አምላክን በማምለክ ለዛ ነው ምን ይላል መሰለ፣ ቅድም አሁን ደብዳቤ ምናምን ብዬ አልነገርኩም። አላህ ምን ይላል መሰለ በቁርአን ላይ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ እነዛ መጽሐፍቶችን በእጆቻቸው ጽፈው ይህ ከአላህ ዘንድ ከአምላክ ዘንድ ነው ለሚሉ ወየውላቸው ይላል። ሁለተኛ እናንተ የመጽሐፍቱ ሰዎች ክርስቲያኖች ሆይ ለምንድን ነው እውነትን በውሸት የምትቀላቅሉት? የአምላክ ቃልና የሰዎችን ቃል ለምን ትቀላቅላላችሁ? እውነትንስ የምታውቁት ለምን ትደብቃላችሁ? እያለ ትክክለኛ ጎዳና እንዲከተሉ ይጠይቃል ማለት ነው አምላክ። ስለዚህ እኔ ወደዚህ ትክክለኛው ጎዳና እጠራለሁ። አምላክ እንዲህ ብሎ ይጠራል፣ እናንተ የመጽሐፍቱ ሰዎች ሆይ በእኛና በእናንተ መካከል ወዳለችው መካከለኛ ወደሆነችው ቃል ኑ፣ እሷም አንድ አምላክን እንጂ በብቸኝነት ላናመልክ፣ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ። ተግባባን። ማንም ጌታ አይደለም። ጌታችን አንድ አምላክ ነው። ያንን አንዱን አምላክ ወደ ማምለክ እጠራለሁ። ነብዩ መሐመድም ብቻ ሳይሆን ሌሎችንም መልእክተኞች የአምላክ መልእክተኞች ናቸው ወደሚለው ጥሪ ያቀርብልሃለሁ።